ሰላም እንዴት ናችሁ? የደሴት ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ጤና አዳም ለደም ስሮች ጤንነት እንዴት ነው አስፈላጊ የሆነው የሚለውን ለእናንተ በደንብ ብሪፍሊ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ ጤና አዳም በከፍተኛ ደረጃ ጠቃሚ የሆኑ ንጥረ ነገሮችን በደንብ አሟልቶና አጭቆ ስለያዘ ለጤናችን በጣም አስፈላጊ ከሚባሉ ቅመሞች አንዱና ዋነኛው ሲሆን በተለይ ደግሞ ተላላፊ ያልሆኑ በሽታዎች እንዳይጎበኙን እና እኛን እንዳያጠቁን በማድረግ እጅግ በጣም ተመራጭ የሆነ ቅመም ነው ማለት ነው። ብዙ ጊዜ ትራዲሽናሊ እናቶች ለተለያየ ቅመም መቀመሚያ የተለያዩ ነገሮች ይጠቀሙበታል ማለት ነው። በተለይ ደግሞ አንዳንድ ቅመሞችን በማዘጋጀት አብረው እንደ ግብዓት ይጠቀሙታል። እንዲሁም ደግሞ በባህላዊ መንገድም የተለያዩ መድኃኒቶችን ሰዎች ይቀሙበታል ማለት ነው። በተለይ ደግሞ የመድኃኒት ቅመማ የሚሰሩ ሰዎች በባህላዊም በዘመናዊ መንገድም ለተለያየ ነገር ይጠቀሙበታል ማለት ነው። ብዙ ጊዜ ጤና አዳም እንደሚታወቀው ተላላፊ ያልሆኑ በሽታዎች እኛን እንዳይጎበኙን እኛን እንዳያሸንፉን በማድረግ እጅግ በጣም አስፈላጊ ነው ማለት። ምክንያቱም በውስጡ እጅግ በጣም አስፈላጊ የሆኑ ንጥረ ነገሮችን በደንብ አሟልቶ ስለያዘ በተለይ ደግሞ ጸረ ሙቀታማ ኬሚካል ለምንጠራቸው ወይም ደግሞ አንቲኦክሲዳንት እያልን ለምንጠራቸውን በደንብ ስለያዘ አስፈላጊ ከተባሉና ከሚባሉ ቅመሞች አንዱና ዋነኛው ነው ማለት ነው። በተለይ ደግሞ ዛሬ በዚህ ቪዲዮ እንድናወራና እንድንወያይበት የፈለኩት ጤና አዳም ለደም ስሮች ጤንነት እንዴት ነው የሚያስፈልገው የሚለውን በደንብ አብራቸው እነግራችኋለሁ ማለት ነው። በተለይ ደግሞ በጸረ ሙቀታማ ኬሚካሎች በደንብ የበለጸገ ስለሆነ ወይም ደግሞ አንቲኦክሲዳንት እያልን የምንጠራቸውን በደንብ ስለያዘ ከደም ስሮች ጤንነት ጋር ትልቅ የሆነ ቁርኝት አለው ማለት ነው። በተለይ ደግሞ የደም ስሮችን ግድግዳ እንዲጠነክሩና በጣም ማቹር እንዲሆኑ በማድረግ እጅግ በጣም አስፈላጊ ነው። እንዲሁም ደግሞ የደም ዝውውርን እንዲሻሻል ያደርጋል። በተለይ ደግሞ የደም ስሮችን ጤንነት ሲሻሻል የደም ስሮች ግድግዳ ሄልዚ ሲሆን በደንብ አስፈላጊ የሆነውን ደም በመቀበል ወደ ተለያዩ ሰውነታችን ያደርሳሉ ማለት ነው። ሌላው ደግሞ የደም ስሮችን ያዝናናል ወይም ደግሞ ሪላክስ እንዲሆኑ ያደርጋል ማለት ነው። ወይም አጠቃላይ እንዳይጠቡ ሪላክስ እንዲሆኑ በማድረግ እጅግ በጣም አስፈላጊ ነው። የደም ግፊት እንዳይከሰትም ያደርጋል ማለት ነው። ብዙ ጊዜ የደም ስሮች ሲጠቡ ፕላክ ሲፈጠር እንዲሁም ደግሞ አንዳንድ ልማም ሲፈጠር እንደሚታወቀው ደም ስሮች ይጎዳሉ። በተለይ ደግሞ ሃርድ ይሆናሉ፣ ኢንፍላሜሽን ይፈጠራል። እንዲሁም ደግሞ ደምን የማዘዋወር አቅማቸው ስለሚቀንስ እንዳጠቃላይ ደም ስሮች ሲጠቡ ግፊት ይከሰታል ማለት ነው። ስለዚህ ግፊት ሲከሰት ደግሞ ግፊትን ተከትለው ሊመጡ የሚችሉ አንዳንድ ተላላፊ ያልሆኑ በሽታዎች አሉ። ለምሳሌ ደም አሁን እንዳልነው የልብ ህመም ሊሆን ይችላል፣ ስትሮክ ሊሆን ይችላል፣ የነርቭ ስርዓትን ሊጎዳ ይችላል። እንዲሁም ደግሞ አይን ላይ የተለያዩ ጠባሳዎችን ሊያስከትል ይችላል እና ይህን ሂደት እንዳይከሰት ጤና አዳም እጅግ በጣም ተመራጭ ከሚባሉ ቅመሞች አንዱ ነው፣ ዋነኛው ማለት ነው። በተለይ ደግሞ ደም ስሮች ግድግዳ ላይ ፕሌክ እንዳይፈጠር በማድረግ ወይም ደግሞ አላስፈላጊ የሆኑ ባድ የሆኑ ኮሌስትሮሎችን እንዲቀንሱ ስለሚያደርግ በቀላሉ የደም ዝውውር እንዲሻሻል ደም ስሮች ግድግዳ ላይ አንዳንድ ነገሮች እንዳይጣበቁ በማድረግ እንዲሁም ደግሞ ኢንፍላማቶሪ ሚዲያተሮች ቁስለት እንዳይመጡ፣ ብግነት እንዳይመጡ በማድረግ የተሻለ የደም ዝውውር እንዲኖረን ያደርጋል ማለት ነው። እንደ አጠቃላይ ጤና አዳም እንዴት ነው ለደም ስሮች አገልግሎት አስፈላጊ የሆነው የሚለውን በአራት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው የደም ስሮችን ግድግዳ ያጠነክራል ማለት ነው። ወይም ደግሞ ብለድ ቬዝል ዌል እያልን የምንጠራውን ሄልዚ እንዲሆንና እንዲጠነክሩ ያደርጋል። በተለይ የደም ስሮች ግድግዳ እንዲጠነክር ስለሚያደርግ አጠቃላይ ለደም ስሮች ጤንነትና ግድግዳ ተመራጭ ነው ማለት ነው። እንዲሁም የደም ስሮችን የመለጠጥ አቅማቸውን እንዲጨምርና በስርዓት አስፈላጊ የሆነውና ተመጣጣኝ የሆነ የደም ዝውውር እንዲኖር ስለሚያደርግ በቀላሉ ደም ስሮች እንዳይጎዱ፣ ፕለክ እንዳይፈጠርባቸው፣ ልማም እንዳይፈጠርባቸው እንዲሁም ደግሞ በተለይ ደግሞ ኢንፍላሜሽን ያለመጣው ችግር እንዳይፈጠር በማድረግ አጠቃላይ የደም ዝውውር የተሻለ እንዲሆን የመለጠጥ አቅማቸው እንዲጨምር ያደርጋል ማለት ነው። ሁለተኛ የደም ስሮችን ያሰፋል። በተለይ ደግሞ ደም ስር ሲጠብ
እንደሚታወቀው ግፊት እያልን የምንጠራው ችግር ይፈጠራል ማለት ነው። በተለይ ግፊት ሲፈጠር ደግሞ ኢንዳይሬክትሊ ተላላፊ ያልሆኑ በሽታዎች በቀላሉ እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። ከእነዚህ ውስጥ እንግዲህ አንዱ የልብ ህመም ነው። እንዲሁም ደግሞ ስትሮክ፣ የነርቭ ችግር እና አይን ላይ እና የተለያዩ ሰውነታችን ፓርት ላይ የተለያዩ ችግሮች እንዲፈጠሩ ምክንያት ሊሆን ይችላል ማለት ነው። ስለዚህ ጤና አዳም የደም ስሮችን ስለሚያሰፋና ዋይድ ስለሚያደርግ አጠቃላይ እንደ ቫዞ ዳይሌተር ኢፌክት ስላለው በቀላሉ ደም ስሮች ዋይድ እንዲሆኑ ሪላክስ እንዲሆኑ ብለድ ቬዝሎች የመለጥ አቅማቸው እንዲጨምርና የሚፈልጉትን አክቲቪቲ ወይም ደግሞ ፋንክሽናሊቲ በአግባቡ እንዲሰሩ ያደርጋላቸዋል ማለት ነው። በተለይ ደግሞ አሁን እንዳልነው ደም ስሮች ሲሰፉ በስርዓት ዋይድ ሲሆኑ ግፊት እንዳይፈጠር ትልቅ ሚና አለው ማለት ነው። ግፊትን ስንከላከል ደግሞ ኢንዳይሬክትሊ ተላላፊ ያልሆኑ በሽታዎች በቀላሉ እንዳይፈጠሩ ያደርጋል ማለት ነው። ከእነዚህ ውስጥ እንግዲህ ግፊትን ተከትሎ ሊመጡ የሚችሉ በሽታዎች ለምሳሌ እንደጠቀስነው የልብ ህመም ሊሆን ይችላል፣ ስትሮክ ሊሆን ይችላል። በተለይ ደግሞ ከነርቭ ስርዓት ጋር ሊመጡ የሚችሉ ችግሮች አሉ። አይን ላይ እና የተለያዩ ቦታዎች ላይ ሊመጡ የሚችሉ ችግሮችን በቀላሉ እንቀርፋለን ማለት ነው። ሶስተኛ የደም ዝውውርን ያሻሽላል። እንዲሁም ደግሞ ደም ስር ላይ የደም መርጋት ችግር እንዳይፈጠር ያደርጋል ማለት ነው። ጤና አዳም በተለይ የደም ስሮችን ግድግዳ በስርዓት ጤንነታቸውን ስለሚጠብቅ እንዲሁም ደግሞ አንቲ ኢንፍላማቶሪ ኢፌክትም ስላለው ቅድም እንደጠቀስነው የተለያዩ ንጥረ ነገሮች አሉት ጤና አዳም። ስለዚህ እነዛ ንጥረ ነገሮች አንቲ ኢንፍላማቶሪ ፕሮፐርቲ ያላቸው፣ ስለዚህ ደም ስሮች ግድግዳ ላይ ብግነት እንዳይፈጠር፣ ቁስለት፣ እብጠት እንዳይፈጠር ያደርጋል ማለት ነው። እንዲሁም ደግሞ ብለድ ክሎት እንዳይኖር ወይም ደግሞ ብለድ ክሎት ፎርሜሽን እንዳይኖር በመከላከል ደረጃ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ያልተመጣጠነ ፈሳሽ ካለ ያልተመጣጠነ ፍሉድ ወይም ደግሞ አጠቃላይ ያልተመጣጠነ ፈሳሽ ካለ ኢደማና ስዌሊንግ እንዳይፈጠር ደም ስሮች ላይ በመከላከል በጣም አስፈላጊ ነው ማለት ነው። እንደ አጠቃላይ ሰርኩሌሽን ወይም ደግሞ ፐርፊዥንን በማስተካከል የሚታወቅ ቅመም ነው ማለት ነው። ስለዚህ ጤና አዳም የደም ዝውውርን ያሻሽላል። አጠቃላይ ደም መርጋት እንዳይፈጠርም ትልቅ ሚና አለው ማለት ነው። አራተኛና የመጨረሻው ኮሌስትሮልን ማኔጅ ያደርጋል እንደሚታወቀው ጤና አዳም። ምክንያቱም ጤና አዳም እንደሚታወቀው ሊፒድ ሎወሪንግ ኤጀንት አለው ተብሎ ይታሰባል ማለት ነው ናቹራሊ። ስለዚህ ብዙ ጊዜ ጤና አዳምን በአመጋገብ ውስጥ ማካተት ኮሌስትሮልን በመቀነስ ደረጃ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ባዲ ኮሌስትሮል ያለ የምንጠራቸውን እንደ ኤልዲኤል ወይም ደግሞ ሎው ዴንሲቲ ሊፖፕሮቲን እንዲሁም ደግሞ ትራይግላይሰራይድ የመሳሰሉ ጎጂ የሆኑ ኮሌስትሮሎችን በመቀነስ አጠቃላይ ደም ስሮች ላይ አተሮስክለሮሲስ ያለ የምንጠራውና ደም ስሮች በቀላሉ ሃርድ እንዳይሆኑና የመለጥ አቅማቸው እንዳይቀንስ ከሚያደርጉ ነገሮች አንዱና ዋነኛው ነው ማለት ነው። ስለዚህ አዘውትሮ መጠቀም ጤና አዳምን በመጠኑና በልኩ ኮሌስትሮልን ማኔጅ በማድረግ እጅግ በጣም አስፈላጊ ከሚባሉ ቅመሞች አንዱና ዋነኛው ነው ማለት ነው። ሌላው ደግሞ እንዴት መጠቀም እንችላለን የሚለውን ስናይ ብዙ ጊዜ ጤና አዳምን እንግዲህ እናቶች ለተለያየ ቅመም መቀመሚያ እንደ ግብዓት ይጠቀሙበታል። ስለዚህ ለማጣፈጫ ስለሚጠቀሙበት ከቅመም ጋር ማግኘት እንችላለን። እንዲሁም ደግሞ በሻይ መልክ መጠቀም እንችላለን ማለት ነው። ሌላው ደግሞ በተለይ በጥሬያቸው ሊበሉ የሚችሉ አትክልቶችና የተለያዩ ነገሮች ከእነሱ ጋር በመጨመርም እንደ ሳላድ እንደተለያየ ነገር መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ለጥንቃቄ ያህል ደግሞ ብዙ ጊዜ መመገብ የሌለባቸው ሰዎች እነማን ናቸው ወይም ደግሞ ጥንቃቄ ማድረግ ያለባቸው ሰዎች እነማን ናቸው የሚለውን ስናይ በተለይ ደግሞ የግፊት መድኃኒት የሚወስዱ ሰዎችና ግፊት ያላቸው ሰዎች ይህንን ቅመም ሲጠቀሙ ጤና ባለሙያን ቢያማክሩ እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ አንቲኮግላንት ወይም ደግሞ ደም እንዳይረጋ የሚወሰዱ መድኃኒቶች አሉ። ለምሳሌ እንደ ዋርፋሪን እና ሌሎች መድኃኒቶች አሉ። እነሱን የሚወስዱ ሰዎችም ከመውሰዳቸው በፊትና መጠቀም ካለባቸው ጤና ባለሙያን ቢያማክሩ በጣም አስፈላጊ ነው። ሌላው ደግሞ ፕሬግናንት ማዘሮች ወይም ደግሞ ነፍሰ ጡር የሆኑ እናቶችም ይህንን ቅመም እንዳይጠቀሙ ይመከራል። ምክንያቱም የማህፀንን ግድግዳ ወይም ደግሞ የማህፀንን ጫፍ ስለሚያነቃቃ ያለ እድሜው ምጥ እንዲመጣ ያለ እድሜው እርግዝና እንዲጨናገፍ ያደርጋል ማለት ነው። ስለዚህ እንደነዚህ አይነት ችግር ያለባቸው ሰዎች መጀመሪያ ከመጠቀማቸው በፊት ጤና ባለሙያ ወይም ደግሞ ሄልዝ ኬር ፕሮቫይደርን ኮሚኒኬት ቢያደርጉ በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ጤና አዳም ለደም ስሮች ጤንነት ምን ያህል አስፈላጊ ነው የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።